السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين سلسلة 6 درساتنا النو يالنا بترأس باب حق الجار والوصية به የጎረቤት ሐቅና በሱ ላይ የመጣውና ደራሚ መለከት ርዕስ ነው ያየን የነበረው። ዛሬ የምንነሳበት ሐዲስ ወعنه አሁንም ከሳቸው ተይዞ ከሳቸው ቀደም ብሎ የተጠቀሱት አቡ ሁረይራ ናቸው። أن رسول الله صلى الله عليه وسلم يا الله መልእክተኛ قال እንዲህ ብለዋል لا يمنع አይከልክል لا يمنع أيكلكل جار غربيت أيكلكل أن يغرز لتكل خشبة غربيت خشبة انجت لتكل انجت وين جند مالتنا لتكل أيكلكله في جداره بقرق الدولة غربيت أن أيكلكله ثم يقول أبو هريرة كزام أبو هريرة عنده هلال ما لي أراكم من دنو يماياته أراكم عنها معرضين كسوا يزوراته تلا يالاته هناته ماياته من هناته نو آلو والله بالله ونبين لأرمين بها برقد المسوان ورورات له بين أكتافكم በትከሻዎቻችሁ መካከል ማለትም በይነኩም በእናንተ መሃል ወረውራታለሁ። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ነው። ሩዊያ ተዘግበዋል ተወርተዋል። ኸሸበተን የሚለው ኸሸበሁ በሚል መጥተዋል አሉ ተዘግበዋል። ኸሸበሁ ግንዶቹን ቢልኢዳፈቲ በማስጠጋት ወዴት ነው የተጠጋው? ኸሸበ هو إلى هاء الضمير بماستقات ها ولا تسنيتوا تولات اسم بماستقات فورتوال تزجبوال بالإضافة بماستقات والجمع عندهم ببزو قطر يتنقون ببزو قطر خشب يميلو ملسية أبرار لهم وروي تزجبوال خشبة بميل بالتنوين بتنوين على الإفراد بنتألا بجمع سيهم بنتألا وقوله ما لي أراكم من دنو يماياته عنها معرضين كسوا يزوراته جلالاته هناته لم دنو ماياته مالتاته يعني مالتاته نو عن هذه السنة كزيتش سنة من دنو جلا مالتاته قالوا الشيء من لسبيت نش مبرار يسكتر له درس لاي ከዚህ በፊት በተደጋጋሚ ያነሳሁት አሁንም ማስተዋወሰው ማብራሪያ ኪታብ ስንቀራ ይህንንም ይሁን ሌሎች ኪታቦችን የመጀመሪያ ስራችን ቃል በቃል ልቅም አድርጎ መያዝ መሆን አለበት። ቃሉ ያልተያዘ በተለይ طالب العلم የመማር ጉጉት ያለው ሰው ቃላትን አጥርቶ ሳይዝ ማለፍ የለበትም። ስራ እያበዛ ነው በራሱ ላይ። መጀመሪያውኑ ልቅም አድርጎ ሲይዝ እነዚሁ ቃላት ናቸው ተደጋግመው ወደፊትም የሚመጡት። ብዙ ስራ እየቀነሰ ያቃለለ ነው የሚሄደውና ቃላት ልቅም አድርጎ መያዝ የመጀመሪያ ስራችን ነው። ሁለተኛ ስራችን መልእክቱን መያዝ። ደርስ ጋር በተያያዘ ሁለት ክፍተቶች ይታያሉ። በተለይ ከአስተማሪ አካባቢ ማለት ነው። አንዳንዱ ደርስ አጠቃላይ መልእክቱን የተጨመቀ ሐሳብ ማስተላለፍ ይሆናል። ታዳሚው በተለይ ጀማሪ የሆኑ ሰዎች የቃላቱ ትርጉም ምን እንደሆነ ሳያውቁት መልእክቱ ብቻ ይጣላል። ይሄ ማለት እየተማሩ የመለወጥ እድላቸውን ያጠባዋል። ስለዚህ ታዳሚውን ታሳቢ አድርጎ ቃላት መተርጎም ያስፈልጋል። አንድ ሁለተኛ ክፍተት የሚታየው ምንድነው? ቃል በቃል ይተረጎማል። በተለይ ክፍለ ሀገር በተለይ ገጠር ቂራአት ላይ ቃል በቃል ይተረጎማል፣ ማብራሪያው አይሰጥም። ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሐዲሶች ሲናገሩ አረብኛ እያስተማሩ አይደለም።
ቋንቋውን በሚገባ ለሚረዷቸው ሰዎች ነው እየተናገሩ ያሉት መልእክት ነው ማስተላለፍ የፈለጉት የሐዲሱ ጭብጥ ምንድነው የሚለውን በደንብ ካልያዘ ቃል በቃል እየተረጎምን የምናልፍ ከሆነ ሰው በዛ ተርቢያ ሲያልፍ አንድ መልእክት በደንብ አይጨብጥም ሁለተኛ ችግሩ ኪታብ ቶሎ መጨረስ ላይ ነው የሚያተኩረው ከምን ጊዜ ማብራሪያ ሲሰጠው ይርቅበታል በዚህ አያያዝ መቼ ነው መጨረሰው ይላል ስለዚህ ይሄ መሆን የለበትም መልእክት ላይ ሁለቱንም ነጥቦች አንድ ላይ መያዝ አለብን ቃላት ሳይኒዝ አንድም ነገር ማለፍ የለበትም አንድም ቃል ሳይገባ ማለፍ የለበትም ሁለተኛ የሐዲሱ ጭብጥ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው በዚህ ሊያስተላልፉልን የፈለጉት አንዳንዴ የዑለማዎችን ሹሩሐት ስንመለከት 40 አንዴ ሁለቴ አይደለም ደጋግመን ቀርተናል ቃላቷን ሁሉንም ማውቀነው ሊሆን ይችላል ለምሳሌ የኢብኑ ዑተይሚን ሸርሕን ገልጠን እናያለን አንድ ሐዲስ ላይ 67 ገጽ ሸርሕ እናገኛለን ከምናውቀው ሐዲስ የማናውቀው ብዙ ፈዋኢድ ይዘረዝራሉ የተለየ ግርምት ያጭርብናል ምክንያቱም ምንድነው ትኩረታችን ቃላት ላይ ብቻ በመሆኑ መልእክት ስላላስተዋል ሐዲሱን አውቀዋለሁ ይሄን መልእክት ግን አስቤው አላውቅም እንላለን ይሄ እንዳይሆን ሁለቱም ነጥቦች ላይ ማተኮር ይኖርብናል ወደዚህ ስመለስ መልእክተኛው ሰለላሁ ዐለይሂ ወሰለም ምናሉ ላ የምነዕ ጃሩን ጃረሁ ጎረቤቱን እንዳይከለክል ጎረቤቱን እንዳይከለክል ምን እንዳይከለክል አየግሪዘ ኸሸበተን ግንድን ወይም እንጨትን መትከልን እንዳይከለክል በተለይ ቀደም ባለው ዘመን ቤቶች የተያያዙ ናቸው ከላይ ግንድ ይጋደማል ከላይኛው ከጎረቤት ጋር ያይዞ አጠንክሮ የሚሰራው ነገር ከከለከለው ሊቸገር ይችላል በተመሳሳይ ግድግዳ መጋራት ሊሆን ይችላል እንዳይከለክል አየግሪዘ ኸሸበተን ግንድ መትከልን እንዳይከለክለው في جداره በራሱ ግድግዳ ላይ ጎረቤት በራሱ ግድግዳ ላይ ያንኛው የሱ ግድግዳ ላይ መጥቶ እንዳይተክል አይከልክለው ከዛ አቡ ሁረይራ ምን አሉ ሰዎች ላይ በዚህ ጉዳይ ይሄ ትዕዛዝ ላይ መዘናጋት እንዳለ ስለተሰማቸው ጠንከር ያለ ቃል አስከተሉ ማሊ አራኩም عنها معرضين ምንድነው ከዚህ ችላ ስትሉ ስትዞሩ ማያቸው አሉ ችግራችሁ ምንድነው والله لأرمين بها بين أكتافكم بالله يهونبኝ በርግጥም ብትወዱም ብትጠሉም መሐላችሁ ላይ ጥለዋለሁ ይሄን ነገር ሐቁን ቢመራችሁም እናንተ ጋር ጆሮአችሁ እንዲሰማ አድርገዋለሁ متفق عليه ቡኻሪና ሙስሊም የተስማሙበት ነው ከዚያ ቀጥሎ ያለው ምንድነው روي خشبه بالإضافة والجمع بهلت ملكو تورطوا عليه خشبه بميل بالإضافة خشب يميلو ودي تتأكدو ودها خشبه ودميلو عندهم والجمع جمع تدرجو معنى خشب يميلو جمع من أين جمع اسم الجنس الجمعي قالوا بزو قطرن غلاج بهونه ملكو ማለት ነው ነጠላ ነው ብዙ ቁጥርን ገላጭ ነው ለምሳሌ እዚህ ላይ خشبه خشب بقره بقر حجره حجر ምሳሌ ነው የሚያነሳውት እነዚህ بقر حجر خشب سنل اسم جنس الجمع اسم الجنس الجمعي የብዙ ቁጥር አይነት ገላጭ ነው بقر سنل ብዙ ነው የሚገልጸው ከብቶች ማለት ነው بقره ነጠላ ይሆናል شجر سنل ዛፎች ማለት ነው አጠቃላይ የዛፎችን የሚገልጽ ነጠላ ቃል ነው ጀምዕን የሚያመላክት ነጠላ ውስጥ شجره حجره ልክ እንደዚሁ خشبه ነጠላ ይሆናል خشب በሚል ብዙ ቁጥር ሊገልጽ ይችላል ልክ كأنهم خشب مسندة ስለ ሙናፊቆች ሱረቱል ሙናፊቁን እነሱ ልክ ግድግዳ እንደተጠጋ እንጨት ናቸው የሚለውን خشبun ሙሰነደህ ብለው ያነበቡታሉ የቀሩታሉ ከሰለፎች ውስጥ ኢብኑ ጁበይር እና ኢብኑ አልሙሰይብ ሁለቱንም አላህ ይማራቸውና كأنهم خشبun ሙሰነደህ ብለው ቀርተውታል خشبun ምንድነው ለጠቁም የፈለኩት خشب የሚለው የብዙ ቁጥር ገላጭ ሆኖ በዚህ መልኩም ተዘግቧል ሐዲሱ ሩዊያ ተቀርቷል ተዘግቧል خشبه بالإضافة والجمع بهلتم ملكو تنش ملس بيه ثم يقول أبو هريرة كزم أبو هريرة من ما لي أراكم يميلوا لاي أبو هريرة
ነብዩ ሰለላሁ ዐለይሂ ወሰለም ይሄን ብለዋል። ጎረቤቱን ግንድ እንዳይተክል እንጨት እንዳይተክል እንዳይከለክለው ብለዋል ብለው ሲናገሩ ሰዎች አንገታቸውን ደፉ፣ አቀረቀሩ፣ ያለ መደሰት አይነት ስሜት አሳዩ። በዚህን ጊዜ ነው ይሄን የተናገሩት። ምን ብለው ማሊ አራኩም عنها معرضين ምንድነው ችላ ስትሉ ማያችሁ ፊት ስትነሱ ማያችሁ والله لارمين بها بين اكتافكم መሐላችሁን ምጥረው ብለው በዚህ መልኩ ጠንከር አድርገው ተናገሩ። ወሩየ ወደዚሁ ለቀጣይ ወሩየ خشبة በሚል ተዘግቧል። خشبة ነጠላ ይሆናል። بالتنوين ተንዊን ምንድነው? فتحتين ضمتين كسرتين سيهون ሁለተኛዋ ሐረካ ነች። ሁለተኛዋ ተንዊን የምትባለው ሁለተኛዋ ተደራቢዋ ነች። ተንዊን የምትባለው ተደራቢዋ خشبة بالتنوين بتنوين على الإفراد በነጠላ ምን ነው ነጠላ ይሆን? خشبة በሚል በነጠላ መጥቷል። ከዛኛው በተለየ خشب ከሚለው በተለየ ማለት ነው። على الإفراد. وقوله ما لأراكم عنها معرضين يعني عن هذه السنة. طيب كذي من الوسدالن يالنا رئيس سلا قربتنا حقنا قربيت بزيه ملكو بيت سيسرا لكلكل أي كباهم من الوسدالن يا قربيت حق إهن يهالي درس يجلال أرس برس متبابرو مالتنا ይሄ ግን በምን አግባብ በምን ሸርጥ ነው የሚፈጸመው? ጉዳት የማያደርስ ከሆነ ነው። ተባባሪው ላይ ጎረቤቱ ላይ ቤቱ ላይ ጉዳት የማያደርስ ከሆነ ወይም ነገ ሊሸጠው ቢፈልግ ዋጋውን የማያወርድበት ከሆነ ግድግዳ የጋራ ነው ሲባል ዋጋ ሊቀንስ ይችላል ለምሳሌ አይደለ? ብቻ ሌላኛው ላይ ጉዳት የማይደርስ ከሆነ ነው። ጉዳት የሚደርስ ከሆነ لا ضرر ولا ضرار በዚህ ላይ አይገደድም ሰውየው። ሌላ ከዚህ ሐዲስ የምንወስደው ሸሪዓዊ የሆነ ትዕዛዝ በመጣበት ላይ ችላ የሚል ሰው ላይ ኢንካር ማድረግ እንደሚገባ፣ ተቃውሞ ማሰማት፣ እርምት መስጠት እንደሚገባ እዚሁ ላይ የሸሪዓን ትዕዛዝ ሱናን ሰዎች አላወቁትም ወይም ቅር አላቸው ወይም ፊት ነሱ ተብሎ ሊቆም እንደማይገባ ብዙ በተለይ በዚህ ዘመን ዳዕዋ ዘርፍ ላይ ከሚታዩ ክፍተቶች አንዱ ይሄ ነው። የሰዎችን ስሜት እያዳመጡ የሚያስደስታቸውን እየመረጡ መናገር። አገር አቆራርጠው ይሄዳሉ። ማህበረሰቡ ሽርክ ላይ በጣም የተዘፈቀ እንደሆነ እያወቁ ስለ ወንድማማችነት አውርተው ይመለሳሉ። ወንድማማችነት አስፈላጊ ነው። ሰዎቹ ካሉበት አደጋ አንፃር ግን እዚህ ግባ የሚባል ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች ጋር ስለ ዝምድና እየተናገሩ አይጣሉም ነበር። ስለ ዝምድና ሐቅ እውነትን ስለመናገር ስለ ሐያ እየተናገሩ እነዚህ ሴቶች ትልቅ ዋጋ አላቸው። ቁረይሾችም የሚያከብሯቸው ናቸው፣ ዋጋ የሚሰጧቸው ናቸው ከነክፍተታቸው ከነችግራቸው። የተውሂድ ጉዳይ ነው ትልቁ ነገር ያጣላቸው። ስለዚህ ለሰዎች የምንናገረው ነገር ለስሜታቸው የሚመቻቸውን እየመረጥን መሆን የለበትም። እንዲያው ያሉበትን ችግር ጫት ፈተና የሆነበት አካባቢ ሄድን ብንናገር ሊቆጡ ይችላሉ። እንዳይቆጡ አድርገን ለማቅረብ እንሞክር። መተው አይደለም መፍትሄው፣ መተው አይደለም። እንዲረዱት የምናነሳው በመቆርቆር እንደሆነ እነሱን ለማብሸቅ እንዳልሆነ ለክፋት እንዳልሆነ በቅንነት እንዲያስቡት አድርገን በተሻለ መልኩ ማቅረብ እንጂ ከነጭራሹ መተው አይደለም። ያለበለዚያ ብዙ ርዕሶችን ዝም ብለን እናልፋቸዋለን። ስለ ጫት የሚቀመው ሰው አይፈልግም። ዘፈን የሚያዳምጥ ሰው ስለ ዘፈን ብንናገር አይፈልግም። የወላጆችን ሐቅ የሚጥሰው ስለ ወላጅ ሐቅ ቢነገር አይፈልግም። ልጆቹን በትክክል ተርቢያ የማያደርግ ሰው የልጆቹ ሐቅ ቢነገር አይፈልግም። የሚስት ሐቅ የሚያጓድል ሰው ይሄ ቢነሳ አይፈልግም። ስለ ባል ሐቅ እንደዚሁ እዛ ላይ ችግር ያለባት እንዲነሳ አትፈልግም። እንዲህ እየመረጥን የሰዎችን ስሜት እየመረጥን እያዳመጥን እንናገራለን ካልን በርካታ ሸሪዓዊ እሴቶችን እንጨፈልቃለን፣ ችላ እንላቸዋለን። ስለዚህ ሐቅን ሰዎች ቢከፋቸው መናገር አለብን። ነገር ግን የብሽሽቅ ስሜት መያዝ የለበትም። ልካቸውን ነገርኳቸው የሚል ስሜት ውስጣችን እያደረ መሆን የለበትም። ሐቁን ለማስተላለፍ የተሻለ ዳዕዋ ገበያ ነው። ሰው ሸቀጡን እንዴት አድርጌ ላጣራው ብሎ እንደሚጨነቀው እንዴት አድርጌ ሰዎች የበለጠ እንዲቀበሉ ላድርጋቸው የሚለውን አስቦ
ሊያስተላልፍላቸው ይገባል ማለት ነው والله اعلم وعنه أن رسول الله صلى الله عليه وسلم قال يا الله ملكتني عندي بلوال لهنا أبو هريرة من كان يؤمن بالله بالله يميامن هنا واليوم الآخر بمجرشهم كان يميامن يهنا سو فلا يؤذي أيسجر جاره قربيته أيسجر فلا يؤذي يا الله لنا عندنا بيا الله يلا خيرا فلا يؤذي كل كلام أسجر جاره قربيته ومن كان يؤمن بالله واليوم الآخر بالله ناب مجرشاو كان يميامن يهونسو فليكرم ضيفه انقداون يا كبر ومن كان يؤمن بالله واليوم الآخر بالله ناب مجرشاو كان يميامن يهونسو فليقل خيرا ملكا من الناقر أو ليسكت وين قال هنا قل زميبا ليسمت بميلالة الشيء يونو عندنا ملكتك هنا زميبا متفق عليه بخارينا مسلم تسمى مبت زقبانا بزي حديث وسط نووي رحمه الله حديث يسفر بس مكنيات يتنيو كفل فلقونا فلا يؤذي جاره يميلون فلقونا من كان يؤمن بالله واليوم الآخر በአላህና በመጨረሻው ቀን የሚያምን የሆነ ሰው ሶስቶቹም ነጥቦች ላይ ይሄ ሐረፍ ቀድሞ ተቀምጧል በአላህና በመጨረሻው ቀን የሚያምን የሆነ ሰው ማሳሰብ ነው የተፈለገው ማስፈራት ነው የተፈለገው የበለጠ ዋጋ እንዲሰጠው ትኩረት እንድንሰጥ ነው من كان يؤمن بالله بالله የሚያምን የሆነ ሰው ነገ ከአላህ ፊት እርቃኑን ያላስተርጓሚ ይቆማል واليوم الآخر የመጨረሻ ቀን አለ ብሎ የሚያምን ሰው የሥራውን የሚያጭድበት የሥራውን ዋጋ የሚያገኝበት ጊዜ እንዳለ የሚያምን የሆነ ሰው እዚህም መልካም ለሰራ የሥራውን ክፉም ለሰራ የሥራውን እንደሚያገኝ ማሳሰብ ነው የተፈለገው يوم القيامة يوم الآخر እንዳለ ሲያምን አሁን ምንድነው የሚሆነው ሰው ይህን ሲያስብ ደንገጥ ይላል ልብ ካለው ማስተዋል ካለው ይጨነቃል መልካምን እንጂ ክፉን ተሸክሞ ወደ አኺራ ማለፍ አይፈልግምና ይሄ የሚያሳስበው የሆነ ሰው فلا يؤذي جاره ጎረቤቱን አያስቸግር በየትኛውም መልኩ ጎረቤቱን በየትኛውም መልኩ አዛ አያድርግ فلا يؤذي በያ አንዳንድ ቦታዎች ላይ ተዘግቧል فلا يؤذي አያስቸግርም ነው የሚሆነው እንደዛ ከሆነ ጎረቤቱን አያስቸግርም ያው አያስቸግር ነው የተፈለገው ومن كان يؤمن بالله واليوم الآخر بالله بمجرشاو كان يميامن فليكرم ضيفه انقداون يكبر لانقداو بوتايست واقايست ومن كان يؤمن بالله واليوم الآخر فليقل خيرا أو ليسكت ملكا من الناقر سو كان نقرنا كزمتان صار يتلايا أركان يتلايا ونتين وروا ملكا من الناقر قدامينو كزمتان ክፉ ከመናገር መጥፎ ከመናገር ዝምታ የተሻለ ነው ዝምታ በራሱ ዒባዳ አይደለም ከሸር ለመታቀብ ሲሆን ግን ራሱ ዒባዳ ይሆናል ያኔ ከክፉ ለመሰብሰብ ምላስን ከክፋት ለማያዝ ሲሆን እንጂ በራሱ በዝምታ ዒባዳ ለፈጸም ቢል አንድ ሰው ዝምታ ዒባዳ መፈጸሚያ መንገድ አይደለም ዑለማዎች አጥብቀው ይነቅፉታል ይሄን متفق عليه ቡኻሪና ሙስሊም የተስማሙበት ነው ስለዚህ ርዕሳችን ጋር ስናተኩር ሰው ጎረቤቱን በየትኛውም መልኩ አዛ ሊያደርግ አይገባም وعن أبي شريح الخزاعي كأبو شريح الخزاعي تيزو رضي الله عنه الله يودد الله جونا أن النبي صلى الله عليه وسلم قال نبياتنا ندي بلوالا من كان يؤمن بالله واليوم الآخر بالله ناب مجر شوكا يميامني هنا السو فليحسن إلى جاره ودو قربيته ملكام يوال قدم شر ياز قداتا يدرسني التبالو كذا ألف نقر متعلم موزني ملكام يوال بميشنو ومن كان يؤمن بالله واليوم الآخر بالله ناب مجر شوكا يميامني هنا سو فليكرم ضيفه انقداون يكبر ومن كان يؤمن بالله واليوم الآخر فليقل خيرا أو ليسكت رواه مسلم يزقبتنا بهذا اللفظ بزي لا بسفر ملكو
በዚህ ቃል وروى البخاري بعضه بخاري ደግሞ ከፊሉን ዘግበውታል ابن علان በዚህ ላይ ገብተው بل كله ከፊሉን ሳይሆን ሁሉንም ዘግበውታል መጠነኛ የቃላት ልዩነት ነው ያለው ይላል والله اعلم ስለዚህ እዚህም ላይ ለጎረቤት መልካም መዋል ቀጥተኛ ጎረቤቱ ሊሆን ይችላል የተወሰነ ራቅ ሊል ይችላል ለጎረቤቱ በሚችለው መልኩ መልካም መዋል በዚህ ሐዲስ ውስጥ ተገልጿል ማለት ነው وعن عائشة رضي الله عنها قالت كناتنا عائشة تيزو እንዲህ አለች قلت يا رسول الله يا الله መልእክተኛ ሆይ አልኳቸው إن لي جارين لني ሁለት ጎረቤቶች አሉ فإلى أيهما أهدي ወደ የትኛቸው ነው ስጦታ የምሰጠው ለሁለቱም መድረስ አልተቻለም ለማናቸው ላድርግ قال በዚህን ጊዜ እንዲህ አሉ إلى أقربهما منك إلى أقربهما የበለጠ ወደ ቀረቡት منك ካንቺ ባበን በራቸው ላንቺ የበለጠ የቀረበ ወደ ሆኑት ነው መልካም ማስቀደም ያለብሽ رواه البخاري بخاري የዘገቡት ነው እሺ እዚህ ላይ ሰው አቅሙ ውስን ሲሆን ሁሉንም ጎረቤቶች ማገዝ የሚችልበት ሁኔታ ሳይኖር ሲቀር የትኛውን ያስቀደም ከተባለ እናታችን ዓኢሻ ረዲየላሁ ዐንሃ ንግግር ለኛ ትልቅ ውለታ ነው ይሄ ለሚያሳስበው ይሄን ትኩረት ለሚያደርግ ለሚጠይቅ ምላሽ አለውና ያ ረሱላህ ኢነ ሊጃረይን فإلى أيهما أهدي ሁለት ጎረቤቶች አሉኝ ለማናቸው ላድርግ ለማናቸው ስጦታ ልስጥ በዚህን ጊዜ ግድግዳው የሚቀርበን አይደለም አንዳንዴ ግድግዳው ቀጥታ ከኛ ጋር የተያዘ ሆኖ በሩ ግን የራቀ ሊሆን ይችላል ቅድሚያ የሚሰጠው ይበልጥ በሩ ቅርብ የሆነ ነው ለምን የሚገባ የሚወጣውን ይመለከታል እርድ ሲፈጸም ወደ ቤት ሲገባ ያያል የተለያዩ ነገሮች ሲገቡ በቅርብ ነው በሩ ስለሚቀራረብ ቀጥተኛ የሆነ ተመልካች የሆነው ቅድሚያ ሊሰጠው ይገባል በቀረበ ቁጥር የበለጠ ከሌሎች አንፃር ቅድሚያ የሚሰጠው ሁኔታ ይኖራል ማለት ነው ሌላ ከዚሁ ሐዲስ እግረ መንገድ የምንወስደው ከተግባር በፊት ዒልም እንደሚቀደም ምክንያቱም ዓኢሻ ረዲየላሁ ዐንሃ ለማን ልስጥ ነው ያለችው ከሰጠች በኋላ አይደለም የጠየቀችው በተመሳሳይ መልካም ስራ መፈጸም የሚፈልግ አካል ወደ ተግባር ከመግባቱ በፊት በምን መልኩ ባውለው ነው አጅር ፈልጎ እስከሆነ የሚፈጽመው የበለጠ አጅር ማግኘበት የትኛው ነው የበለጠ ሐቅ መወጣው በየትኛው ነው የበለጠ ከወንጀል ምርቀው በየትኛው ነው የሚለው ብልጥ ሊሆን ይገባል ማለት ነው وعن عبد الله بن عمر رضي الله عنهما كعبد الله بن عمر تيزو الله يوددلاچونا ሁለቱንም قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል خير الأصحاب ከጓደኞች ከባልደረቦች ሁሉ በላጩ عند الله تعالى ከፍ ካለው አላህ ዘንድ خيرهم لصاحبه ለጓደኛው ምርጥ የሆነ በላጭ የሆነ وخير الجيران ከጎረቤቶች በላጩ عند الله تعالى ከላቀው አላህ ዘንድ خيرهم لجاره ለጎረቤቱ በላጭ የሆነ ነው رواه الترمذي ዘግበውታል وقال حديث حسن ነው ብለዋል እሺ በዚህ ሐዲስ ውስጥ ከጎረቤቶች አኺራው ለሚያሳስበው ሰው ከጓደኞቹ መሃል ከጎረቤቶቹ መሃል በላጭ ሆኖ ቀዳሚ ሆኖ መገኘት ለሚፈልግ ቀደምቶች ሰሃቦች እነሱን በመልካም የተከተሉ ሁሉ በኸይር ስራ ይሽቀዳደሙ ነበር በኸይር ስራ ወደ ኋላ መቅረት በአጅር ወደ ኋላ መቅረታቸው ያሳስባቸው ነበር ልክ ذهب أهل الدثور بالأجور ብለው እንደጠየቁት የአላህ መልእክተኛ ሆይ ሀብታሞች በአጅር ቀደሙና በአላህ ቀደር ላይ አይደለም ተቃርኖ እያሰሙ ያሉት ለነሱ ሰጥቶ እኛን ተወና አይደለም በቅናት መንፈስ አይደለም ያነሱት በኸይር ስራ መሽቀዳደም ነው እነሱ يصلون كما نصلي እንደምን ሰግደው ይሰግዳሉ ويصومون كما نصوم እንደምን ጾመው ይጾማሉ ويتصدقون بفضول أموالهم ነገር ግን እኛ ጋር በሌለ ተርፍ ገንዘባቸው ደግሞ ሰደቃ ያደርጋሉ የፈለኩት በኸይር ስራ ለመሽቀዳደም የነበራቸውን ትኩረት ማስታወስ ነው በተመሳሳይ
ከጓደኞች ከጎረቤቶች ከዘመዶች መሃል በኸይር ስራ ቀድሞ ለመገኘት ትኩረቱ የሚያሳስበው አኺራ የሚያሳስበው በጀነት ከፍ ያለ ደረጃ እንዲኖረው የሚያስብ ሰው እንዲህ አይነት ሁኔታዎችን ትኩረት ይሰጣል። ኸይሩል አስሓብ ከጓደኞች በላጩ ጓደኝነት ኒዕማ ነው። አንዱ ለሌላው የተለያየ መልካም ነገሮችን ይውላል፣ በችግሩ ይደርሳል። ከጓደኞች ሁሉ በላጭ عند الله تعالى خيرهم لصاحبه ለጓደኛው በላጭ ሆነው ነው። በተቃራኒው መፍሁም المخالفة የግልባጩ ግንዛቤ ምን ይሰጠናል? ከጓደኛ መጥፎ ማለት ለጓደኛው የከፋ ይሆናል። وخير الجيران ከጎረቤቶች በላጩ ነዋዊ ሐዲሱን ያሰፈሩት እችን መሐል ሸሂድ ፈልገው ነው። ከጎረቤቶች ደግሞ በላጭ ማለት عند الله تعالى خيرهم لجاره ለጎረቤቱ ከሌሎች በላጭ ሆኖ የሚገኘው በመልካም መዋል በችግር በመድረስ ሸሩን በማቀብ በመሰብሰብ ቀድሞ የሚገኘው ፈጥኖ የሚገኘው ተሽሎ የሚገኘው ከሌሎቹ በላጭ ይሆናል ማለት ነው። እሺ ወደ ቀጣዩ ርዕስ እናልፋለን። ባቡ ቢር الوالدين وصلة الأرحام ቀጣዩ ርዕስ ለወላጆች መልካም መዋል ቢር መልካም መዋል ወሲለቲ الأرحام ዝምድናዎችንም መቀጠልን የሚመለከት ርዕስ ነው። ሁለት ርዕሶች ራሳቸውን የቻሉ ሰፋፊ ርዕሶች መሆን የሚችሉ ናቸው። ሁለቱ ነጥቦች ቢር الوالدين ራሱን የቻለ ትልቅ ርዕስ መሆን ይችላል። ሲለቱል አርሃም ከዚህ ተነጥሎ ትልቅ ርዕስ መሆን ይችላል። ሁለቱም አንገብጋቢ የሆኑ ጉዳዮች ናቸው። ሁለቱም ላይ በጣም የምንዘናጋባቸው ናቸው። የፈለገ ወደ ዲን ሊቀርብ ብዙ ክፍተት ይኖራል። አላህ ያደለው ሲቀር አላህ ክፍተታችንን ተመልክተን የምንሞላ ያድርገን። አደገኛ ከባድ ርዕስ ነው። ቢር الوالدين ለወላጅ መልካም መዋል ለምን ዝምድና መቀጠል ጋር አንድ ላይ ተያይዞ መጣ? የሚጠቁመን ፍንጭ አለ። ምንድነው እሱም? ዝምድናን መቀጠል የወላጆችን ሐቅ ከመሙላት ጋር አብሮ ለወላጆች መልካም ከመዋል ጋር የሚሄድ ነው። ምክንያቱም ዘመዶቻችን በወላጆቻችን በኩል የተገኙ ናቸው። በእነሱ ሰበብ የመጣ እንጂ ሰው ዘመዶቹ ስጋ ዘመዶቹ ከሆኑ በኋላ ከወላጆቹ ግን የተነጠለ የሆነ ዝምድና የለም። የተሳሰረ ነው። በወላጆቹ በኩል ነው ዝምድናውን ያገኘው። ስለዚህ ለዘመዶቹ መልካም ሲውል ዝምድናውን ሲቀጥል ይሄ ከምን ጋር የተያያዘ ነው? ለወላጆቹ ዕውቅና ከመስጠት ለእነሱ መልካም ከማዋል ውስጥ የሚካተት ነው። قال الله تعالى كف ያለው የላቀው አላህ እንዲህ ይላል واعبدوا الله ولا تشركوا به شيئا واعبدوا الله اللهን ተገዙ ولا تشركوا به በሱም ማታጋሩ شيئا ምንንም ትንሽንም ቢሆን እንዳታጋሩ وبالوالدين إحسانا በወላጆችም ላይ መልካምን ዋሉ وبذي القربى በዝምድና ባለቤቶችም ላይ واليتامى በየቲሞችም ላይ والمساكين በደካሞችም ላይ ምስኪኖችም ላይ መልካምን ዋሉ والجار ذي القربى የዝምድና ባለቤት የሆነ ጎረቤትንም والجار الجنب ባዳ የሆነ ዘመድንም እንደዚህ ጎረቤትንም والصاحب بالجنب ከጎን ያለ ጓደኛ ባልደረባ የሥራ ጓደኛ ሊሆን ይችላል፣ የጉዞ ጓደኛ ሊሆን ይችላል። وابن السبيل የመንገድ ልጅ መንገደኛ ማለት ነው የተፈለገው። በዚህ መልኩ አረብኛው ላይ የተለመደ ስለሆነ በዚህ መልኩ ተገለጸ። የተፈለገው መንገደኛንም እንደዚሁ ስንቅ ያለቀበት መንገድ የጠፋው የተቸገረን አካል መርዳትም ላይ وما ملكت ايمانكم እጆቻችሁ የተቆጣጠሯቸውንም ባሪያዎች ልክ እንደ ንብረት ለሰዎች ንብረት የሆኑ ነበር። ሰዎች ናቸው። ለነሱ መልካምን ዋሉ እንደዚሁ واعبدوا الله ولا تشركوا به شيئا አላህን ተገዙ በሱ ላይ ምንንም እንዳታጋሩ። መሰረቱ ይሄ ነው። ሌላው በዚህ ላይ የሚገነባ ነው። ይሄ በሌለበት ሌላው ዋጋ ያጣል። የተውሂድ ጉዳይ ቀዳሚ የሆነ ነው። ያለ ተውሂድ ሌሎች ነገሮች ትኩረት አይኖራቸውም። አብዱላህ ኢብኑ ዐምር ኢብኑ አልዓስ ማነው? ዐምር ኢብኑ አልዓስ አባትየው ዐምር ኢብኑ አልዓስ ምን ይላሉ? አባቴ አልዓስ ኢብኑ ዋኢል በጃሂልያ 100 ግመል ሊያርድ ስለት ተስሎ ነበር። ስለቱን ሳይፈጽም ሞቷል። ወንድሜ ሂሻም 50 ግመሎች አርዷል። እንዴት ላድርግ ብለው ጠየቋቸው። ቀሪውን እኔ ስለቱን ልፈጽም ነው ያባቴን ብለው እየጠየቁን
መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ በዚህን ጊዜ أما أبوك لو كان أقر بالتوحيد وصمت ويم لصمت وتصدقت عنه لنفعه أباتهم ما توحيد بيارجاجد بياسجن بياسأدك نوره بتصوم اللات بتصدق اللات يتأكمون نبرة هونس إيه بني اللبت هيتأكمه ما مساك ما تكسر على الجي يالد متى ترفعون نجر يلم يالد توحيده يأكل نواقع ከተውሂድ በኋላ ነው ሌሎች ዋጋ የሚኖራቸው መሰረቱ በሌለበት ትርጉም አይኖረውም መሰረቱን ሳያስተካክል አንድ ሰው ቤት እየሰራ ጣራውን ፊኒሺንግ ቢያሳምር ትርጉም አይኖረውም ከመሰረት መነሳት አለበት ያለበለዚያ አሸዋ ላይ ቤት እንደመገንባት ነው የሚሆነው ወአዕቡዱ الله ولا تشركوا به شيئا አላህን ተገዙ በሱ ላይ ምንንም እንዳታጋሩ وبالوالدين احسانا ሸይኹ እችን ነጥብ ስለፈለጉ ነው ሙሉ አንቀጹን ያሰፈሩት وبالوالدين إحسانا كذب ما قتل بولاجوچم لاي ملكامن موالن يازوات تزنگو كتوحيد قتلو شركن كمراك قتلو يتقمطو ያለውን ደረጃ ይጠቁመናል ለወላጅ መልካም መዋል وبذي القربى ዝምድና መቀጠል የዘመዶች ጉዳይ واليتامى የየቲሞች አሳልፈናል والمساكين አሳልፈናል والجار ذي القربى የጉርብትና ጉዳይ አሳልፈናል والجار الجنوب والصاحب بالجنب ከጎን ያለ ጓደኛ የሥራ አጋር ሊሆን ይችላል ተሻርከው ሥራ የሚሰሩ ሰዎች ሊሆኑ ይችላሉ ረጅም መንገድ አብረው የሚጓዙ ወንበር የሚጋራው ሊሆን ይችላል በተለያየ ምክንያት አብሮት ያለ ጓደኛውን ሰው ሊያግዝ ከጎኑ ሊሆን በመልካም ሊተባበረው ይሄ ቢቀር አዛውን ሊሰበስብ ይገባል والصاحب بالجنب وابن السبيل መንገደኛ ሰዎች የትራንስፖርት አጣን አገር አቆራርጠን መጣን ብራችን ተዘረፍን እንደዚህ ሆነን ብለው ሲናገሩ ያው በርባሪ በዛበት ዘመን ስለሆነ ብዙዎቻችን እንዲህ አይነት ነገሮችን ትኩረት አንሰጥም ቦታ አንሰጥም በእርግጠኝነት ግን እንዲህ አይነት ጥፋቶች አይከሰቱም ወይ ሚዘረፉ ሚቸገሩ የሉም ወይ ከተባለ በደንብ አለ ግን ነግበኔ ማለት እንኳን እኔ እዚህ ቦታ ላይ በሆን ብለን እንኳን አናስብም ሚናገሩት ይከበዳቸው ለመናገር እየተሳቀቁ ሚናገሩት ሰዎች አሉ እንዲህ አይነት ጊዜ ይሄ እውነተኛ ሳይሆን አይቀርም ብለን የምናስበው ሰው ከኖረ በችግሩ ከጎን ልንቆም ይገባል ወይ ትራንስፖርት ማመቻቸት ምን ይችላል ከሆነ وما ملكت ايمانكم እጆቻችሁ የተቆጣጠሯቸውንም እዚሁ ጋር አብሮ የሚገባ ለሰራተኞች መልካም መዋል وقال تعالى واتقوا الله الذي تساءلون به والأرحام واتقوا الله انفروا الذي يا تساءلون به يمتتايقبته هنا بالله يجهل لهم بلو سويت يتايقالوا አይደለ የሚጠይቁትን ነገር አጥብቀው ሌላኛውን ወገን ዋጋ እንዲሰጥ እሽታ እንዲኖረው አወንታዊ ምላሽ እንዲኖር በአላህ ያሳስቡታል ወተቁላህ አላህን ፍሩት ያንን በስቶ የምትጠያየቁበትን والأرحام فتحان وهذا اللي قاله زمدنا ننفروا واتقوا الله واتقوا الأرحام يتفلقوا زمدنا ننفروا مالت زمدنا كمقرطم تتنككوا فروا زمدنا كمقرطم تتنككوا واتقوا الله اتقوا عذابه قطعة فروا يا الله قطعة فروا بتمساساي واتقوا الأرحام زمدنا كمقرطم فروا رأساتين قال نغنازبو بابو بر الوالدين كذا ምንድነው ያለው وصيلة الأرحام صلة الأرحام ዝምድና መቁረጥ አደገኛ ስለሆነ በተመሳሳይ ይሄንንም መፍራት ይገባል ይሄን እንድናገናዝብ ነው አብራ ያስከተሉት واتقوا الله الذي تساءلون به والأرحام በዝምድና والأرحام በሚል ይቀሩት አሉ واتقوا الله اللهን ፍሩ الذي يا تساءلون به تتساءلون به የምትጠያየቁበት በሱ በአላህ ብላችሁ والأرحام به وبالأرحام ማለት ነው በዝምድና የምትጠያየቁበት ሰው በዝምድናው ስለ ዝምድናችን ብሎ ሊጠይቅ ይችላል ቆይ አንተ ዝምድና ለኔ ምንድነው ለዚህ ለችግሬ ካልደረስክ ብሎ ሰዎች ይጠይቃል አይደል የምትጠያየቁበትን ዝምድናን እንደዚሁ እሱንም ትኩረት ስጡ በዚህ መልኩም ያረጉታሉ በዋናነት ዋናው ትርጉም
والأرحام بميل والأرحام سيون من يونال ترقوامي واتقوا الأرحام زمدنانم كمقرد تتنتقوا يميل هنا وقال تعالى هنم كفيالو يلاقوا الله من إلال والذين النزيا يسيلون ما أمر الله به يسيلون يميك أتلو يهونوت ما أمر الله به الله يززبت أن يوصل عندك أتل يززبت النجر يميك أتلو إتشاء أنكس الله سبحانه وتعالى بزه ملكو ملكام سوتشن مجلج أتشون سيتاكس عنده يتكسو يهينو عنده ملكام متكشاتو ملكام مجلج أتشو يهينو الله عندك أتل يساسبو النجر يميك أتلو እንዲቀጠሉ ካዘዘባቸው ነገሮች ውስጥ አንዱ ምንድነው ርዕሳቸው ዝምድና ይሄ የመልካም ሰዎች አላህ ዘንድ የተወደሱ ሰዎች መገለጫ ነው ለነዚህ መልካም የሆነ ፍጻሜ አላቸው በአኺራም በዱንያ وقال تعالى ووصينا الانسان لسولج ووصينا አዘናል አደራ ብለናል بوالديه በወላጆቹ ጉዳይ حسنا ملكامن بملكام أدرا بلنا أدرا ما ساستبيا يمتأبتنا يولاجوش قداي وقال تعالى أهنم يلاقوا الله اندهلال وقضى ربك جيتا هزال ألا تعبدوا وقضى أمر جيتا هزال وين دنقوال جيتا هزال ألا تعبدوا لنبي صلى الله عليه وسلم ونده ملاته جيتا هزال ألا تعبدوا لا تجزوا إلا إياه السننجي ليلا لما نم أملكوا لا تسدوا وبالوالدين بولاجو تملاي أن تحسنوا ملكا من اندتولوا الله تعزون إحسانا إما يبلغن عندك الكبر أنت زند شمقلنان بمي درسوا جيزي أحدهما انداتشو أو كلاهما وين ولتاتشو فلا تقل لهما لن نسوا التبلاجو أف التبلاجو يمثلاتشتن قال أتستماجو ولا تنهرهما أتقلم أتشوم وقل لهما لن نسوا بلاجو قولا كريما يلسلسن قال ملكامي هنا قال ملس اللاتو عن ناقراتو واخفض لهما لن نسوا ذكر قلاتو جناح الذل يمتنا نسن كنف راسهن أورد زك أدرج من الرحمة كزنتي هنا وقل بلم رب ارحمهما جيتاي هوي إذن الله تشو كما ربياني صغيرا لجيا لهن دتنكباكبوني ايش بزي تنكز يولاجوج حق بتلاقي ملكو بتأم قولتو تكمدوح يمجمرياو قدايو بتأم يقول لا طبق እንደሆነ የሚያሳስበን ከተውሂድ ጋር ተቆራኝቶ መምጣቱ ነው وقضى ربك الا تعبدوا الا اياه توحيد የዒባዳ ሁሉ ቁንጮ መሰረቱ ያለሱ ሁሉ ነገር ዋጋ የሚያጣበት ጌታህን ብቻ እንድትገዙ እሱም ብቻ እንድትገዙ አላህ ወስኗል وبالوالدين ከዚህ ጋር ተያይዞ ነው የመጣው ለወላጆችም ኢህሳንን መልካም መዋል ወላጆች መልካም ስለመዋል ስናነሳ ብዙ ሰዎች ምን ይጠብቃሉ በወላጆቻቸው የሚከፉ ሲሆኑ እነዚህ ሐቅ የላቸውም ብለው ያስባሉ ባይናገሩትም ውስጣቸው ያድራል ይሄ ስሜት ወላጅ የፈለገ በዳይ ቢሆን የፈለገ ወንጀለኛ ቢሆን ሐቅ አለ ሐቁም ይወሰንበት አያዙ የሚለይበት ሁኔታ ሊኖር ይችላል እንጂ ሐቁ አይቀርም እጅግ ባለጌ የሆነ ወላጅ ያጋጥማል ጸያፍ ነገር የሚፈጽም ልጁ ላይ ሳይቀር የሚፈጽም ያጋጥማል ኢብኑ ባዝ ረሂመሁላህ በልጁ ላይ ዝሙት የፈጸመ ወላጅ አለ ከሱ የሚቀር ሐቅ አለው ተብሎ ሲጠየቁ ሐቅ ይኖራል ሐቅ አለ አስቡት እዚህ ደረጃ የደረሰ ነገር ግን ይሄ ጥፋት መፈጸሙ የሚያመላክተው ነገር አለ እሱም ከሱ ጋር ያላያዝ የሚፈልገው ጥንቃቄ ምናልባት በሩቅ ሊሆን ይችላል ኑሮ አብሮ ላይ ሆን ይችላል የሚያስፈልጉ ጥንቃቄዎች ሊኖሩ ይችላል 100% በቃ ፋይሉ ተዘጋግር የሚባል አይደለም ወላጆች ከዚህ የከፋ ሽርክ እኮ ከዚህ የከፋ ነው አይደል ከዚህ የከፋ ነው እናቴ እርዳታዬን ፈልጋ እኔ ዘንድ መጣለች አለች አስማዕ ቢንት ኡመይስ ከመካ
መዲና እናት ሙሽሪክ ነች መልካም ለዋልላት ወይ ብላ ስትጠይቃቸው አዎ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ከሽርክ በላይ ምን አለ? የጥፋት ሁሉ ቁንጮ የጥፋት ሁሉ የመጨረሻ የከፋ የሆነ ማለት ነው። ከመሆኑም ጋር መልካም አትወያይ አላሉ። በእኛ ላይ በደል ማድረሳቸው ሐቃቸው እንዲጠፋ ባዶ እንዲቀር አያደርግም። አስቸጋሪ የሆነ አድሎ የሚፈጽም ብዙ አይነት ወላጅ ያጋጥም የተለያየ ነገር ከመሆኑም ጋር ሐቅ አይቀርም። ሐቁን የምንፈጽመው የአላህን ትእዛዝ ለመፈጸም ብለን ለኔ መልካም ስለዋልልኝ ሰጥቶ መቀበል በሚል ሂሳብ መሆን የለበትም። እሺ ኢማ የብሉገነ عندك الكبر احدهما او كلاهما ከሁለት አንዳቸው ወይም ሁለታቸውም እርጅና ላይ ቢደርሱ ለምንድነው እርጅና መድረስን የሚያነሳልን? فلا تقل لهما اف ትናንት አንተ አቅመ ደካማ የነሱን እርዳታ የምትፈልግ ተራ ፍጡር ነበርክ፣ ደካማ ፍጡር ነበርክ። በተመሳሳይ ያንተን ድጋፍ የሚፈልጉበት ጊዜ ደግሞ መጥቷል። ትናንት ያለ እነሱ ድጋፍ አንተ መቀጠል ህይወት የማይቀጥልበት ሁኔታ ላይ ነበርክ። እዚህ ደርሰሃል። ይሄን አስታውስ ነው። ደካሞች ሲሆኑ ድጋፍ ሲያስፈልጋቸው ጉልበትን የምታሳይበት ሳይሆን ደካማ የነበርክበትን ጊዜ አስታውሰህ የበለጠ መልካም የምትሆንበት ጊዜ ነው። በዚህን ጊዜ ሰውነታቸው አካላቸው ጠንካራ በነበረበት ጊዜ ይዘው እንደሚቀጡ የሚችሉበት ሁኔታ የለም። ስለዚህ አንተ ጉልበትህ የበላይ ሆነ እንደፈለክ የምታራክስ የምትገላምጥባቸው ጊዜ መሆን የለበትም። ይልቁንም فلا تقل لهما اف اف እንዳትላቸው መሰላቸትን እጭ እንዳትል መሰላቸትን የሚጠቁም ቃል እንዳትናገር ولا تنهرهما አትገላምጣቸው ከባድ ቃል እንዳይወጣ وقل لهما قولا كريما የለሰለሰን ቃል ተናገራቸው። ኢንቫይሮንመንት ምንኖርበት ከባቢ ብዙ ይበክለናል። ሳናውቀው ለወላጆቻችን ያለን ክብር በሰላም ጊዜ ደህናንን ብለን የምናስብ እንኳን ስሜታችንን የሚፈታተን ነገር ሲገጥመን ኋላ የምንጸጸትበት ቃል እናወጣለን። ብዙዎቻችን ላይ ያለ ችግር አላህ የጠበቀው ሲቀር እነዚህ ነገሮች በተሻለ መጠን ራሳችንን ለመቆጣጠር መሞከር አለብን። ሲሆኑ ደግሞ መደንገጥ ይኖርብናል። መመለስ ዳግም ወደዛ ጥፋት ላለመመለስ ጥንቃቄ ትምህርት ሊሆነን ይገባል። واخفض لهما جناح الذل የመተናነስን የመዋረድን ክንፍ ዝቅ አድርግላቸው። ራስን ዝቅ አድርግ። ኢብኑ ሲሪን ረሂመሁላህ እናታቸው ጋር ምግብ አይበሉም ነበር። ለምን ሲባሉ እሷ አይኗን የጣለችበትን ቦታ ሳይታወቀኝ አንስቼ ቀስሟ መስበርም አልፈልግም፣ ልቧ የተንጠለጠለበት ነገር ማድረግ አልፈልግም። ይሄን ያክል ተመልከቱ። በዚህ ደረጃ واخفض لهما جناح الذل من الرحمة كأذنت يهونن ክንፍህን የመዋረድን ክንፍ የመተናነስን ክንፍ ዝቅ አድርግላቸው። وقل رب ارحمهما كما ربياني صغيرا ልጅ ሆኜ እንደተንከባከቡኝ ጌታዬ ሆይ አንተ ዘንላቸው። ዱዓ እያሉ ሊሆን ይችላል፣ ከሞቱ በኋላ ሊሆን ይችላል። ሐቃቸውን የመጠበቅ መልካም የመዋል የመንከባከብ እድል ያጣ ሰው እንኳን ዱዓ አለ። ይሄን ማሳጣት የለበትም። እንዳነሳሁት ወላጆች ከባድ እንኳን ቢሆኑ ሲጀመር ወላጅ ልጁ ላይ ከባድ ቃል ሊናገር ይችላል፣ ምንም ሊያዝበት አይችልም። የልጁን ገንዘብ ሊወስድ ይችላል። አሳልፈናል መግቢያችን አካባቢ ላይ አባቴ ገንዘብ ወሰደብኝ ሲላቸው አንተም አባትህም የማናችሁ ነው ያሉት? አንተም ንብረትህም የማናችሁ ነው ያሉት? የአባትህ ናችሁ ነው ያሉት። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሞት አፋፍ ላይ በነበሩበት ጊዜ ኸሊፋ የሚሾመው መተካት ያለበትን ሰው ሲያስቡ ለምን አብደላህን አታረግም ብለው ጠየቋቸው ልጃቸው። ይሄ ሚስቱን እንዴት መፍታት የማያውቅ ደግሞ ለሱ ነው የሚሰጠው አሉ። አብደላህ ኢብኑ ዑመር በዚህ መልኩ የተወቀሱት ምን አድርገው ነው? ሐይድ ላይ ያለች ሚስታቸውን ፈተው ስለነበር። ሴት ሐይድ ላይ ያለች አትፈታም። ኢብኑ ዑመር ደረጃቸው ትልቅ ነው ይታወቃል። ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ያላቸው ዋጋ ይታወቃል፣ ሰሃቦችም ዘንድ ይታወቃል። ትልቅ ሰው ናቸው። ግን አባት ናቸው፣ ሊናገር ይችላል። ይሄ ሚስቱን እንዴት መፍታት እንዳለበት የማያውቅ ለሱ ነው ወይ የኡማውን ጉዳይ ያንን የምትሰጠው? ከባድ ቃል ማለት ነው። አባት ልጁን ከፍ አድርጎ ሊናገር ይችላል። ልጅ በትንሽ በትልቅ እየከፋው አይ አባቴ ለኔ ጥሩ አይደለም ይይታ። አንዳንድ አባት በቃ ነገሮችን የሚያስብበት ይለያል። እኔ ለልጄ የተለሳለሰ ቃል አላሳየውም ይላል። ዞር ሲል እኮ ልጁን ያደንቃል። እሱ ነው እንጂ ልጅ ማለት ይላል። ከፊቱ ግን ጥሩ ቃል አይወጣም።
ከፊቱ መልካም ነገር የማይናገር አለ። ይሄ ለኔ ምን መልካም ነገር አይቶ የማያደርግ የዛሬ ልጅ ደግሞ ትንሽ ትልቋን በልጭልጭ ነገር ይፈልጋል አይደል? ያንዳንዷን ነገር መልካም ነገር እንክንክ መባል በቃ የሆነ ትንሽ ትልቋን ክሬዲት እንዲታሰብለት ይፈልጋል። አባትህ ነው ከምንም ላይ ቆጥርልህ ይችላል የምታወራው ነገር ከእውነትም ላይ ቆጥረው ይችላል ወይም እየቆጠሩ ላይ ያሳይህ ይችላል። አንድ ጽሁፍ እያየሁኝ ዝርዝሩን አላስታውሰውም። የ4 ዓመት ልጅ እያለው አባቴ እኔ ዘንድ ከማንም በላጭ ነበር እያለ ስንት ዓመት እያለሁ አባቴ እኔ ዘንድ እንደዚህ ነበር ስንት ዓመት እያለሁ እያለ እየቀነሰ ይመጣል። ኋላ ላይ አባቴ በጣም ከባድ ሰው ነው ለመግባባት የሚከብድ ሰው ነው ይላል። አሁን ቁጥሩን ስለማላስታውስ ነው። ከፍ እያለ አባቴ ለእናቴ ግን ምን አይነት እንዴት ነው የሚግባቡት እያለ ከፍ እያለ ልጅ ሲወልድ የተወሰነ መረዳት ይጀምራል። አባቴ እውነት አለው ይላል። አባቴ አስተዋይ ነው ማለት ይጀምራል። የልጅም ፈተና የመሸከምን የማሳደግን ሸክም ሲመለከት እያለ 40 ዓመት ሲደርስ አባቴ እውነትም ታላቅ ሰው ነበር ይላል። እንደገና ተመልሶ እዚህ መሃል ግን አባቱን አጥቶት ሊሆን ይችላል። ቁጭት ሊሆን ይችላል የሚያወራው የኔ አባት እኮ ታላቅ ሰው ነበር፣ ጥሩ ሰው ነበር፣ እንዲህ ነበር። ኋላ ላይ እያለ እኮ በጥሩ አይቶት አያውቅም። ንግግሩን ተግባሩን በመልካም አተርጉሞት አያውቅም። ስለዚህ የወላጅን ተግባርና ንግግር ቢከፋን እንኳን ቢኮሰኩሰን እንኳን በክፋት ከመተርጎም ስቀን ማሳለፍ ነው፣ በመልካም ማለፍ ነው የሚሻለው ማለት ነው። እሺ وقال تعالى ከፍ ያለው የላቀው አላህ እንዲህ ይላል ووصينا الإنسان ለሰው ልጅ አደራ አስተላልፈናል አዘናል بوالديه በወላጆቹ ጉዳይ حملته أمه እናቱ ተሸከመችው በእርግዝናዋ وهنا على وهن بدكام ላይ ድካም ሆና وفصاله وفطامه ጡት መጣያው ደግሞ في عامين በሁለት ዓመት ጊዜ ነው። أنشكر لي ለኔም አመስግን ولوالديك ለወላጆችህም። እሺ በዚህ ውስጥ ምን አለ? ووصينا الإنسان بوالديه በወላጆቹ ጉዳይ የሰው ልጅ አደራ ብለናል፣ አዘናል፣ አሳስበናል። በወላጆቹ ጉዳይ መለኮታዊ ከባድ የሆነ አደራ ነው የመጣው። حملته أمه እናቱ ተሸከመችው። ስለ ወላጅ ሐቅ ስለ መልካም መዋል ስናነሳ የግድ ቁሳዊ ፍላጎታቸውን ማሟላት ብቻ ላይ ሆነ ይችላል። እንደ ዘመኑ እንደ ሰውየው አቅም ሊለያይ ይችላል። በስልክ መጠየቅ ሊሆን ይችላል። ዝምድናን በመቀጠል በእነሱ በኩል የመጣን ዝምድና ዋጋ በመስጠት ሊሆን ይችላል። ለነሱ ዱዓ በማድረግ ሊሆን ይችላል። ዚያራ በማድረግ ሊሆን ይችላል። በተለያየ መልኩ ሊገለጽ ይችላል። እንዲሁ ቁሳዊ ፍላጎት ስላሟላ ብቻ በቃ የወላጆችን ሐቅ ተወጥቻለሁ ብሎ ጉዳዩን አቅሎ ላይ ሊዘጋ ይገባል። ከዛ ሊያልፍ ይችላል። ووصينا الإنسان بوالديه حملته أمه وهنا على وهن ሐቁ የከበደበትን አንዱን ነጥብ ያሳሰበን ነው። እናቱ በድካም ላይ ድካም፣ በህመም ላይ ህመም፣ በፈተና ላይ ፈተና ሆና ነው ያረገዘችው። በእርግዝና ስንት ፈተና ነው ያለው። ምግብ እያስጠላት፣ የተለያየ ስሜቷ እየተቀያየረ፣ ጤናዋ እየተዛባ ወህነን على وهن በድካም ላይ ድካም ሆና ነው ያረገዘችው። وفصاله في عامين እዚህም ላይ 2 ዓመት እንደገና ስታጠባ ቆይታለች። ሆዷ ውስጥ ደሟን እየተመገበ ነው የቆየው። በደሟ በኩል ሲመግበው የቆየው አላህ ከዚያ ወጥቶ አሁንም የደም ውጤት የሆነን የተጣራ ወተትን ነው አላህ የሚመግበው። ይሄ ከሆነ ይሄ ውለታ ተራ አይደለም። አንሽኩር ሊ ወሊዋሊደይከ ለኔ አመስግን እንዲሁም ለወላጆችህ ምስጋና ይኑር። ሰው ወላጁን ማመስገን ያስታውሳል ወይ? ተጨማሪ እንቅልፍ ማጣታቸው፣ ብዙ ፈተና ማየታቸው፣ የሰው ፊት ማየታቸው፣ ብዙ ነገር ማሳለፋቸው ተጨማሪ ነገር ነው። የሰው ልጅ ለልጁ ሲል ስንት ነገር ይሆናል። ለልጆቹ ሲል
ፈሪ ይሆናል ለልጆቹ ሲል ስስታም ይሆናል ለልጆቹ ሲል እንቅልፍ ያጣል አገር ያቆራርጣል ምቾቱን ያጣል ብዙ ነገር ይሆናል ስለዚህ ለወላጆቹ ይሄን ሁኔታቸውን ዋጋ ሰጥቶ ሊያመሰግን ይገባል አንሽኩር ሊ ወሊዋሊደይክ ለኔም አመስግን እንዲሁም ለወላጆችህም አመስግን ይላል عن أبي عبد الرحمن عبد الله بن مسعود كعبد الله بن مسعود تيزور رضي الله عنه قال الله يدد الله جونان لهلال سألت النبي صلى الله عليه وسلم نبي أيقوات شوال أي العمل أحب إلى الله تعالى كسراه له الله زن بلاجئتنا قال الصلاة على وقتها صلاة بوقت مسجدنا ولا قلت ثم أي كذا سألكواته قال بر الوالدين لو لا جوجت ملكا موال قلت ثم أي كذا قال الجهاد في سبيل الله بالله من قد مفعل من أول متقل متفق عليه بخاري ومسلم يتسمع مبتنا تملكة الزلاي كثرة بلاج صلاة تتكسر الصلاة على وقتها للا زقبال إلا تتكموا في أول وقتها بمجمر وقتها مالت من صلاة المسجد بمجمر وقتها مالت أبزاه يجن صلاة وجنة عيشة لاي سوت بايت فتنوا بات بلاج وقزي قفا مدرقنا ظهر لاي هاي በጣም ግለቱ በሚጨምርበት ጊዜ ሰዎች አሁንም ፕሮግራማቸው ማይዛባ ማይቸገሩ ከሆነ የተወሰነ በረድ ማድረግ ገፋ ማድረግ የተወደደ ነው ከዛ ውጪ ግን ሶላት በጊዜው መሰገዱ በላጭ ነው ከዛስ ቀጥሎ ሲባሉ የጠቀሱት ምንድነው ቢሩል ዋሊደይን ለወላጆች መልካም መዋል ነው ያሉት ለወላጆች መልካም መዋል ብዙ አይነት ገጽታ አለው በሚችለው መንገድ ወላጆችን ማስደሰት መልካም መዋል قلت ثم أي كذا بالله منجد متاجل نبي صلى الله عليه وسلم كسره اللو بلاجيتنا وسيبالو لتلايو سوت يتلايو من لا يستوى لمن لا شاشو كتلاي كتبالا يتأياجوتن هنيتا يايونو من لا شاشو تلالو علموش عندي هنيتا كفيلون بزي ملكو يستناقدالو لليلاو دقمو ወላጆችን መልካም ማዋል ቀዳሚ ሆኖ ሊመጣ ይችላል ከጂሃድ በፊት እዚህ ላይ ተጠቀሰ ሌላ ቦታ ላይ ጂሃድ ቀዳሚ እንደሆነ ተጠቅሶ እናገኛለን ስለዚህ እንደ ሰው ሁኔታ በተለይ ወላጆች የልጃቸውን ድጋፍና እርዳታ የሚፈልጉበት ሁኔታ ላይ ሲሆኑ ደግሞ ሁኔታዎች ይለያሉ አይነታቸው መጠናቸው ይለያል ማለት ነው والله اعلم ተወሰኑ ጥያቄዎችን አይቻ ቆማለሁ እሺ አባቴ አብረን እንድንሰራ ይፈልጋል ከስብ ነገርና በስራው ላይ አንግባባም ነው የሚለው እዚህ ላይ ብዙ ጊዜ ሰርተን እንጋጫለን ምንድነው ማድረግ ያለብን በመጀመሪያ ሰው ከአባቱ ጋር ሂሳብ ውስጥ መግባት የለበትም ለምን እሱ እንዲህ ይለኛል እሱም እኮ ይሄን ማለት አልነበረበትም ይሄን ኒቶ የሻከረ ቃል እንኳን ቢናገር ለመቻል የሚያስችለው ቆዳ ይኖረው ለመሸከም ከራሱ ጎንበስ ብሎ ሰበር ብሎ የሆነ ያክል ጊዜ ይየው አባት ይሄን ሁኔታ ሲመለከት አያያዙን ይቀይር ይሆናል በዚህ መልኩ ማይቶት ለውጥ ማይኖር ከሆነ አብሮ ቆይቶ አባቱን ማስከፈቱ አኺራውንም እንዳያጨለም በጥንቃቄ ስራውን ብቻ ለማድረግ ይሞክራል ማለት ነው መመካከር ነው ቀስ አድርጎ ጉዳዩ ማየት ነው والله اعلم ሌላ ሁለት እህትማማቾች አሉ ሁለቱም ባላላቸው ኒቃብ ተሸፋኝ ናቸው እሺ የተፈለገው የአንዱ አባል ለሌላው አጅነቢ ይሆናል ወይ እንደዛ ለተረዳሁት አው ባዕድ ናቸው ስለዚህ ለሌላ ለህቷ አባል ፊቷን ልትገልጥ አይገባትም ለህቷ አባል እሱም እሷን ሊመለከት አይገባም የእህትማማቾች አሉ የሚስቱን እህት ሊያይ ይፈቀድለታል ቢላዩ ኮስፋን ሊያገባ ይችላል ከሷ ጋር ቢላዩ እህትየዋን ሊያገባ ይችላል ይሄ ሁኔታ ባለበት ምን ሊያደርግ አይገባም ባዕድ አጅነቢዮች ናቸው አንዱ ለሌላቸው ስለዚህ እይታው መስመር ነው ያለበት እሷም መገለጥ የለባትም ማለት ነው የቃሉ መተለስ እስከሆነች ድረስ የተጋቡ ሰዎች የተጋቡበትን ቀን ማክበር ይችላሉ ወይ ይሄ በብዛት የነጮች ባህል ወረራ የተጸመብን ነገር ነው እንዲህ አይነት ነገር የልጆችን ልደት ማክበር የጋብቻ ቀን እየጠበቁ ማክበር ተሸበሁ ቢልኩፋር በካህዲዎች መመሳሰል ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም من تشبه بقوم فهو منهم ከሰዎች ጋር የተመሳሰለ ከነሱ ነው የሚሆነው ነው ያሉትና ይሄ በዚህ መልኩ
የነሱ መለያ በሆነ ነገር ልንመሳሰላቸው አይገባም መራቅ ነው ያለብን ከካፊር ዘመድ ጋር በምን መልኩ ነው ዝምድናን የምንቀጥለው በመልካም መዋዋል ዲናችንን በጠበቀ መልኩ ማለት ነው ዝምድናችንም ይሁን ጉርብትናችን ዲናችንን ለደረደር የሚያቀርብ መሆን የለበትም ለክርስትናም ሲጠሩን የምንገኝበት የኩፍር ድግሳቸው ላይ የምናጅብበት መሆን የለበትም ከዛ ውጭ ግን በችግራቸው መድረስ በደስታቸው መካፈል ሊኖር ይችላል ሐራም ነገር እስከሌለ ድረስ ሌላ ለካፊር ሰው አላህ ሂዳያ እንዲሰጠው ዱዓ ማድረግ ይከለከላል ወይ እንዲያውም ጥሩ ነው እንጂ ዱዓ ማድረግ ነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ እንዲሰልም ጥረት ያደርጉ ነበር ሲያሳስባቸው ነበር ለዑመር ያደረጉት ዱዓ ደርሶ ነው አላህ ሂዳያን ይወፍቃቸው ስለዚህ አቡ ሁረይራ ረዲየላሁ ዐንሁ እናቴን አላህ ሂዳያ እንዲሰጣት ዱዓ አድርግልኝ ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የጠየቋቸው ስለዚህ ዱዓ ማድረጉ ጥሩ ነው እንዲያው ሰበብ ያደረሰን ዱዓ ልናደርግ እንችላለን እዚህ ላይ በቀናል ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ